ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ዘወትር ማለዳ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከመሄዳችን በፊት እግዚአብሔርን ይህንን ማለዳ ስለሰጠን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እንሄዳለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳና ስለ ምሕረትህ፣ ስለ ቸርነትህና ስለተደረገልን በጎነት ሁሉ በክርስቶስ ኢየሱስ ስም እናመሰግናለን። ይህም ማለዳ ካንተ በምሕረትና በቸርነት ስለተቀበል በዕድሜ ላይ ዕድሜን ስለሰጠን ስለበዛልን ጸጋ ክብር ምስጋና ለአንተ ይሁን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን በኢየሱስ ስም። እንግዲህ እየተመለከትን ያለነው አንደኛ ቆሮንቶስ ምዕራፍ 1 ነው። በትናንትናው ዕለት ቁጥር 12 ነበር የተመለከትነው። ይህንንም ምንድነው አንዱ እኔ ጳውሎስ ነኝ፣ አንዱ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ እያሉ በቆሮንቶስ ክርስቲያኖች መካከል የነበረውን መከፋፈልና መለያየትን ጳውሎስ ለነሱ ምላሽ የሰጠበት ክፍል ነው። ቁጥር 13 ላይ እንደዚህ ይላል፣ ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠመቃችሁን? በስሜ አንድ ተጠመቃችሁ ማንም እንዳይል ከክሪስጶስና ከአግያስም በቀር ከእናንተ አንድስ እንኳ ስላላጠመቅ እግዚአብሔርን አመሰግናለሁ። የእስጢፋኖስን ቤት ሰዎች ደግሞ አጥምቄአለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም እያለ ይቅርታ ይናገራል። እንግዲህ ልብ ልንል የሚያስፈልገው የቤተ ክርስቲያን መከፋፈል ሁለት ትልልቅ ለቤተ ክርስቲያን መከፋፈል ሚና የሚጫወቱ አሉ። አንደኛው ያልበሰሉና ያላደጉ ክርስቲያኖች አገልግሎት ውስጥና አመራር ውስጥ ሲመጡ መንፈሳዊውን ዓለም ወይም ደግሞ የቤተ ክርስቲያንን ተልእኮ ባለማወቅና ባለመረዳት ከራስ ፍላጎትና ጥቅም በመነሳት ቤተ ክርስቲያንን ወደ መከፋፈል ይወስዳሉ። ምክንያቱም የእነዚህ ሰዎች ትልቁ ችግር ያለማወቅና ስጋዊነት ነው። ወይም ደግሞ ጳውሎስ እንዳለው ሰው ብቻ መሆናቸው አይደለምን እንዳለ ሰው ብቻ መሆን፣ መንፈስ አልባ መሆን፣ በመንፈስ አሻግሮ ያለማየትና የሚፈጠረው መከፋፈል ብዙዎችን ሌሎችን ሊጎዳና የእግዚአብሔር መንግስት ላይ ወይም ደግሞ አገልግሎት ላይ ተጽዕኖ ሊያሳድር እንደሚችል ያለመረዳትና እኔ ያልኩት ካልሆነ ሰማይ ዝቅ ምድር ከፍ ትላለች የሚሉ ነገሮችን ሁሉ በጠባብ ማየት የማይችሉ ትህትናና ቅንነት ብስለት የጎደላቸው። በእርግጥ ትህትና ከብስለት የሚመጣ ነው፣ ከመንፈሳዊ ብስለት የሚመነጭ ነው። ትህትና ከኔ ወንድሜ ይሻላል የሚለውም ነገር የሚመጣው በመንፈሳዊ ነገር ስንበስል ነው። አንዳንዶች የሆነ ቴዎሎጂ ትምህርት ቤት ገብተው የሆነ መጽሐፍ ስላነበቡ ያደጉ የበሰሉ ይመስላቸዋል። ብስለት ወደ ውስጥ ላይ ነው፣ አእምሮ ላይ ብቻ አይደለም። አእምሮን በቃላት ጋጋታ በትሞላው የብስለት መለኪያ አይደለም። የብስለት መለኪያው የመንፈስ ፍሬ፣ ገላትያ ላይ የተጻፈው የመንፈስ ፍሬ ፍቅርነት፣ ትዕግስት፣ ትህትና፣ ታማኝነት፣ ቅንነት፣ የዋህነት እነዚህ ይታዩንብናል ወይ፣ ሰላም ይታይብናል ወይ የሚለውን ነገር ነው። ለዚህ ነው ጳውሎስ ክርስቶስ ተከፍሏልን ይላቸዋል። ምክንያቱም የምናመልከው ክርስቶስ አንድ ከሆነ ሁላችንም በሱ ጌታ አዳኝነት የምናምን ከሆነ
ስጋዊ ጥቅምና ፍላጎት ካላጣላን በስተቀረ በክርስቶስ ማመናችንና ለክርስቶስ ማገልገላችን የሚያጣላን አይመስለኝም። ምክንያቱም ክርስቲያኖች ብዙ ጊዜ የሚጣሉት እኔ ባየሁት በተመለከትኩት በዚህ አጭር ዘመኔ በጥቅም ሲጋጩ ነው ማየው። ወይ ክብር እኔን መምራት ያለብኝ፣ ወይ ደግሞ የኔ ጥቅም አልተከበረም፣ ወይም ደግሞ የኔ መብት ተነፍጓል የሚል ነው። ክርስቶስ እኮ ሁሉን ትቶ ነው የመጣው። ሲመጣ ክብሬን አላለም። መለኮት እኮ ነው። በእጁ በሰራው ሰው ሲገረፍ ሲደበደብ እኔን አታውቁኝም ምን ብሎ አይዘራፍ አላለን። ራሱንም ለመከላከል አልሞከረም። ስለኛ ይህንን መክፈል እንዳለበት ተልእኮውን ጠንቅቆ ያውቅ ነበረ። እንደውም በመጨረሻ እኮ መስቀል ላይ ያለው አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው ነው ያለው። አሁን የኛ ትልቁ ችግር ይቅር ማለት አለመቻል። ሁላችንም አዋቂንን፣ ሁላችንም አናት ልንሆን እንፈልጋለን። አካል ብልቶች ልዩ ልዩ ናቸው። አንዳችን እጅ ልንሆን እንችላለን፣ አንዳችን እግር ልንሆን እንችላለን፣ አንዳችን አይን ልንሆን፣ አንዳችን ጆሮ ልንሆን እንችላለን። የተለያየ ነው በቤተ ክርስቲያን ውስጥ ያለን ስራ። ነገር ግን ሁላችንም አናት እንሆን ካል ችግሩ ያን ጊዜ ነው የሚፈጠረው። በአንድ ሰው አካል ላይ 4 አፍንጫ የለም። ሁለተኛ አፍንጫ ወይም ሶስተኛ አፍንጫ ሆኜ ልደረብ ስንል ችግር እንፈጥራለን። ቤተ ክርስቲያንን የሚከፋፍሉ ነገሮች ይህ ነው። ለዚህ ነው ክርስቶስ ተከፍሏልን። እንግዲህ ስጋውያን ወይም ያልበሰሉ ክርስቲያን ያልኩበት ምክንያት ምንድን ነው? መጽሐፍንና ተልእኮን በውሉ ስለማያስተውሉ አንዳንዶች ለክርስቶስ የቀኑ መስሏቸው መልካሙን የሆነውን የእግዚአብሔርን ሐሳብ ሲያበላሹ እያየን ስለሆነ ነው። ስለዚህ ነው ክርስቶስ አልተከፈለም። ክርስቶስ አንድ ነው። ለሁላችን የሞተው ሁላችን ያዳነው። በምድር የሰጠን ተልእኮ ደግሞ የተገለጠ ነው፣ የታወቀ ነው። ስለዚህ ያንን ተልእኮ ብናስተውል ካስተዋልን ነገሮችን በቀላሉ ችግሮችን መፍታት እንችላለን ነው። ሌላው ጳውሎስ የተናገረው ስለ እናንተ ተሰቀለን ይላል። ጳውሎስ ተሰቀለን እኔን እየተሰቀልኩት ይላቸዋል። አያችሁ፣ በሰው እንዳያምኑ ነው እየተናገረ ያለው። ዛሬ ግን በየቤተ ክርስቲያኑ በሰው ላይ እምነታችንን ጥለናል። ከክርስቶስ ይልቅ የምናያቸው ነቢያት ነን፣ መምህራን ነን፣ አገልጋይ ነን የሚሉትን አይኖቻችን እነሱ ላይ ነው የተተከለው። እነሱ ለእኛ አምላኮች ሆነዋል፣ ትንንሽ አምላኮች። ይህንን ነው ልናስወግድ የሚያስፈልገው። አንድ ጌታ፣ አንድ አምላክ አለ፣ አንድ አዳኝ አለ። እሱም የናዝሬቱ ኢየሱስ ነው። ነቢያትን፣ ሐዋርያትን፣ አስተማሪዎችን ለቤተ ክርስቲያን የሰጠው ቅዱሳንን እንዲያገለግሉና ዝቅ ብለው በማገልገል ደቀ መዝሙር በማድረግ ለእግዚአብሔር መንግሥት ለማብቃት ነው። ለመጨረሻው ዘመን ለማብቃት ነው የተሰጠው። ለዚህ ነው ጳውሎስ ይህንን እየተናገረ ያለው። ወይስ በጳውሎስ ስም ተጠመቃችሁ ይላል። እንግዲህ ጌታ ኢየሱስ ክርስቶስ የነገረን በአብ ወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ነው ያላቸው። ትንሽ ቆይቶ ምናልባትም በእኛ ሀገር በራሳቸው ስም የሚያጠምቁ እንዳናይ ይፈራለሁ። ምክንያቱም ሁሉም ጌታ መሆን ይፈልጋል፣ ሁሉም የበላይ መሆን ይፈልጋል፣ ሁሉም አለቃ መሆን ይፈልጋል። አንድስ እንኳን ዝቅ ብሎ እኔ ልነስ፣ ክርስቶስ ይንገስ፣ ክርስቶስ ይታይ የሚል እየጠፋ ይመስላል። በእርግጥ ደግሞ በጣም ትሑትና ቅን የሆኑ አስተዋይ የሆኑ ሕዝብን እያከበሩ ለተሰጣቸው ተልእኮ ዝቅ ብለው እግር እስከ ማጠብ ወርደው የሚያገለግሉ አገልጋዮች እንዳሉ አውቃለሁ። እንደነዚህ አይነት ያሉትን አገልጋዮች እግዚአብሔር አምላክ አሁንም ያብዛልን። ለነገሩ ደግሞ ሕዝባችን እንደነዚህ አይነትን አገልጋዮች እንደ ተራ ነው የሚቆጥሩት። የሚያሳዝነው ያ ነው። ቁልፍ እያሽከረከረ አቧራ እያጨሰ በሽቶ ተጠምቆ የሚገባውን አገልጋይ ነው አገልጋይ የሚመስላቸው።
ለእነዚህ ደግሞ ዓይናቸው ላይ የተጋረደው ግርዶሽ እግዚአብሔር አምላክ በክርስቶስ ኢየሱስ ያንሳውላለሁ። ስለዚህ ነው ጳውሎስ በእኔ ስም ነው ወይ የተጠመቃችሁት አለ። በስሜ የተጠመቃችሁ በማጥመቅ ደረጃ እንኳን ማንንም ምንም ከቄርዮስና ከጊዮስ በቀር ከእናንተ አንድስ እንኳን ስላላጠመቁ እግዚአብሔርን አመሰግናለሁ። እግዚአብሔርን አመሰግናለሁ። ምናልባት የእስጢፋኖስን ቤት ሰዎች አጥምቄ ሊሆን ይችላል፣ ሌላ ማጥመቄን ግን አላውቅም አለ። እነዚህ ሰዎች ምን ያህል ድንዳኔ፣ ልጅነት ድንዳኔን ያመጣል። ልጅነት ስል መንፈሳዊ ልጅነት፣ ስጋዊነት፣ መንፈሳዊ ያወቅን ይመስለናል። አንዳንድ ጊዜ በቤተ ክርስቲያን በአካዳሚ እውቀት ጣራ የደረሱ መንፈሳዊውን ነገር የሚያውቁ ይመስላቸዋል። ወገኖቼ በአካዳሚክ ጣራ ልንደርስ እንችላለን፣ ግን የእግዚአብሔር ዓለም ይለያል። የእግዚአብሔር ዓለም በመንፈስና በእውነት በእምነት ነው። የእግዚአብሔር ዓለም በጭንቅላት ብቻ አይደለም። ትምህርት ያስፈልጋል አያስፈልግም እያልኩ አይደለም። መማር ያስፈልጋል። መጽሐፍ ቅዱስ ትምህርት ቤት ገብቶ ቴዎሎጂውንም መማር ጥሩ ነው፣ ይጠቅማል፣ ጉዳት የለውም። ነገር ግን ከትምህርቱ በላይ ጌታን ስናነግስና የውስጥ መንፈሳችንን ስንሰማ ስንረዳ ነው። በመንፈስ ቅዱስ ምሪት መጓዝ ስንጀምር ከመከፋፈልና ከመበታተን እንድናለን። ስለዚህ መከፋፈልና መበታተን በቤተ ክርስቲያን ውስጥ ለውጥን አያመጣም። ለውጥን የሚያመጣው ግን በጋራ እጅ ለእጅ ተያይዞ የእግዚአብሔርን ሥራ በዚህ በመጨረሻ ዘመን በመስራት ነው። ምክንያቱም የማንም ዋጋ ምድር ላይ የለም። የሁላችን ዋጋ በሰማይ ነው ያለው፣ በአባታችን ዘንድ ነው ያለው። በምድር ዋጋ ሊሰጡን የሚፈልጉት ቢኖር ምናልባት እራፊ ጨርቅ፣ የሚበላ ነገር ልንሰበስብ እንችላለን። እሱ ለዘላለም አይጠቅምም። አንድ ቀን ጥለነው ትተነው ያከማቸነውን ሁሉ አራግፈን እንሄዳለን። ነገር ግን እማሄደውን ደግሞ ዘላለማዊ የሆነውን ነገር ከቅዱሳን ጋር ከቤተ ክርስቲያን ጋር ተስማምተን ተባብረን ተፋቅረን ልንሰራ ያስፈልጋል እላለሁ። እንግዲህ ለዛሬ ማለዳ ይህንን ካልኩ ይበቃል። አጭር ጸሎት እንጸልይና የዛሬውን መልእክቴን በዚህ ልግታል። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ክብር ምስጋና ለአንተ ይሁን። አቤቱ ጌታ እግዚአብሔር ሆይ የታመሙትን ትፈውሳቸው ዘንድ፣ ያዘኑትን ታጽናናቸው ዘንድ፣ የወደቁትን ታነሳቸው ዘንድ፣ የደከሙትን ታበረታቸው ዘንድ በልጅህ በኢየሱስ ክርስቶስ ስም እጠይቅሃለሁ። ይህንን ቀን ደግሞ እግዚአብሔር ሆይ በአንተ መንፈስ ምሪት በእውነትና በጸጋህ ተመርተን ጋዝ እንድንችል በክርስቶስ ኢየሱስ ስም እንድታግዘን እጠይቅሃለሁ። ከክፉ ነገር ሁሉ በልጅ በኢየሱስ ክርስቶስ ደም ሸፍነን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ። አብረን እናገልግል ብዬ የፍቅር ጥሪ ለእናንተ አቀርብላችኋለሁ። ነገ ማለዳ በቀጣይ ክፍል እንገናኝ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።